አሁን እኛ ትልቁ ጥያቄያችን ገጨሹ አልገጨሹም ነው። መኪና ይግጭሽ አንቺ እንደው በቃ እስካሁን ዝም ብዬሻለሁ። ስነ ስርዓትሽን ያዥ። ትገቢ እንደው እንግዲህ ላይ ያዥ። እስቲ ማን ወንድ እንደሆነ ከዚች ቤት ይዞሽ እንደሚወጣ ታያለሽ። አብርሃም የስራህን ይስጥ። ሌላ ምን ይባላል? ልጅቷ ተረጋግታ የአራስነት ጊዜዋን ሁላ በስነ ስርዓት እንዳትታረስ አደረካት። በዚህን ያክል ሰላም ነስናት፣ በዚህን ያክል ሰላም ነስታት ማለት ነውና በጣም የምታሳዝን አይነት ሰው መሆንን ነው እንደኔ የተረዳሁት ማለት ነው። የምር ሰው እንዴት በዚህ ልክ ሚስቱ ላይ የገዛ የልጁ እናት ላይ ልጁ ላይ እንዴት ሊጨክን ይችላል? እና ይሄ የዛሬው የሩታ ከቤት ወጣለው መልእክት ማለት ነው ለማን እንደሆነ በደንብ ግልጽ የሆነ ይመስለኛል። እና የትላንትናው የጋሽዬ መምጣት ሩታንም ቤተሰቦቿንም ጭምር በጣም በእጅጉ እንዳሳዘነን የተረዳሁት። እውነትም የሚያሳዝን ጉዳይ ነው። ጋሽዬም ትክክል እንዳልሰሩ በዚህ አጋጣሚ መናገር እፈልጋለሁ። ምክንያቱም የዚህን ያክል ልጁ ማለት ነው የዚህን ያክል አልፎ እየሄደ እንደዚህ የሆነ ልጃቸውን መናገር ትተው ሩታ ጋር መጥተው ያደረጉት ነገር ሩታንም ቤተሰቦቿንም በጣም እንዳሳዘነን የተረዳሁት እና ሩታ አሁን ላይ አሁን ሌላ አይነት ነገር መናገር ስለማትችልና ለጋሽዬ ካላት አክብሮት አንጻር በሰዓቱ በትዕግስት ነገሮችን ማለፍ ችላ ነበርና ዛሬም እንደዚህ አይነት ውሳኔ ላይ እንድትደርስ ያደረጋትና እሄዳለሁ ያለችበት ትልቁ ምክንያት ይሄ ነው ማለት ነውና እኔ አሁን ይሄንን ነገር ጋሽዬ በእንዴት አይነት መንገድ ሊያረሙት እንደሚችሉ አላቅም። የምር አሁን እኔ ልጁ አልሰማም ብሎ በዚህ ልክ እንደፈለገ የሆነ ማንም ምንም አያመጣብኝም አይነት ሙድ እያራመደ እንዴት አድርጎ ሊያስተካክሉ አስቦ አሁን እሷን ይቅርታ አድርጊለት ሲሏት እንደነበረ እኔ እንጃ፣ እኔ ምንም ሊገባኝ አልቻለም። ግን በእጅጉ የትላንትናው ነገር እንዳሳዘናቸውና በዚህ ጉዳይ በጣም እንደተበሳጩ ጭምር ነው መረዳት የቻልኩት ማለት ነው። ከዛ ውጭ እኔ ቀንም ተናግሬዋለሁ። በቃ እቺን ልጅ ሰላም ልትነሳበት የሚገባበት ምንም አይነት ምክንያትም ሪዝንም ይኖራል ብዬ እንደኔ አላስብም። በቃ ሰላም ልትነሳበት የምትችልበት ምንም አይነት ምክንያት የለም። ምክንያቱም በተቻላት መጠን አፏን ዘግታ እየተፈጠረ ያለውን ነገር አይታ እንዳላየ እያለፈች በጣም ብዙ ነገሮችን በሆዷ ይዛ ለማሳለፍ እየሞከረች ነውና እቺ ልጅ ላይ አሁን እንደዚህ ልትሆን የምትችልበት ወይም እንደዚህ ሊያሳዝናት የሚችሉ ነገሮችን መፈጸም እኔ አግባብ ነው ተገቢም ነው ብዬ አላስብም። በቃ መፍታት የሚችሉት ነገር ካለ ጓደኞቹም ሆነ የእሱ ቤተሰቦች እዛው አብርሃም ጋር ነው ሁሉንም ነገር መጨረስ ያለባቸው ማለት ነው። እሱ ሲጀመር ድርሽ እንደማያደርጋችሁ በደንብ አረጋግጠናል። በቃ ማናችሁንም እንደማያዳምጥ ማንንም በዚህ ሰዓት ሊሰማ እንደማይችል ምናምን በደንብ አረጋግጠናልና ዛሬ ያየነው ነገር እኔ በበኩሌ በጣም በቃ ምን ያክል ርቀት እንደሄዱ ጭምር ነው መረዳት የቻልኩኝና ቢያንስ ለእሷ ተወሽ ለእሷ ምንም ግን ቢያንስ ለልጅህ ስትል ማለት ነው ለልጅህ ስትል እቺ ሰው ተዋት እና ለሩታ አንድ ማለት የምፈልገው ነገር ቢኖር ማለት ነው እኔ በተቻለሽ መጠን እንደዚህ ባትሆኚ ደስ ይለኛል። ምክንያቱም ይሄ ሁሉ ነገር እየተደረገ ያለው ይሄ ሁሉ ነገር እየተከሆነ ያለው አንቺ እንደዚህ እንድትሆኝላቸው ነው። አንቺ ተስፋ እንድትቆርጪ አንቺ ካለሽበት ቦታ በቃ ብን ብለሽ እንድጠፊ ምናምን ነው ይሄ ሁሉ ነገር እየተደረገ ያለው። በግልጽ እኮ አውጆ ነው በቃ እኔ በቀል እፈልጋለሁ ወይም ብሎ ነው አንቺ ላይ ይሄን ሁሉ ነገር እያደረገ ያለውና እንደዚህ አይነት ነገሮችን በማሳየት እነሱን የሆነ የአሸናፊነት ስሜት እንዲሰማቸው ባታደርጊ የተሻለ ነው ብዬ አስባለሁ። ለማንኛውም ዛሬ ያየናቸው ነገሮች እጅጉኑ በጣም የሚያስገርሙና የሚያሳዝኑ መሆናቸውን ለመረዳት የቻልኩት። እናንተም ይህንን ነገር በእነሱ ቪዲዮ ኮመንት ላይ በደንብ ስትናገሩ እንደነበር ለማረጋገጥ ችያለሁ ማለት ነው። ሰላም፣ እንዴት ናችሁ የኔ ውድ ቤተሰቦች? ደህና ናችሁ ወይ? እንዴት አመሻችሁልኝ? ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁ። በውሽማችንም በሩታም ቻናል ላይ የተለቀቁ ቪዲዮዎች አሉ ማለት ነው። እናንተ እንዴት ነው የሚያረጋችሁ? ባካችሁ የሚያረጋቸውን አሳጣቸው እኮ እግዚአብሔር የሚያረጋችሁን ያሳጣችሁ። ያቺማ ተዋት በቃ በእጅ አስገብቼዋለሁ ምናምን ብላ ማለት ነው። እንዴት እንደሚያረጋት ግን አንድ የተረዳሁት ነገር ቢኖር አብርሃም የሆነ ከራሱ ጋር እንዳልሆነና በጣም በቃ የሆነ እኔ እንጃ በሆነ መንፈስ የታሰረ ሰው ነው የሚመስለው። እግዚአብሔርን የሆነ ግሬሱ ከላዩ ላይ ተገፎ ነው ያለው። በቃ የሆነ ነገሩ ከላዩ ላይ የሄደበት አይነት ሰው ነው እየታየኝ ያለው ማለት ነው። አይዶ ነው ሌሎቻችሁ ይህንን ነገር አይታችሁ ታዘባችሁን አላቅም፣ ግን ብቻ የሆነ ነገሩ ከላዩ ላይ የተገፈፈበት አይነት ሰው ነው እየሆነ ያለው። ለካ ከሩታ ጋር ሆነ ነበረ ብዙ ነገር ሲያምር የነበረው ብዙ ነገር ሲስብ የነበረው እና
የሆነ ብቻ የሆነ ቆልህ የተገፈፈ አይነት ሰው ነው እኔ የሆንክብኝ ማለት ነው። ሌሎቻችሁም ይህንን ነገር ታዝባችሁ ከሆነ አላቅም። እና ሙድ የምትይዙት ነገር ደግሞ እኔ አልተመቸኝም። አሁን ትልቁ ጥያቄ ገጨሽው አልገጨሽውም ነው። ተገጨው አልተገጨውም ነው አሁን እኛ ማወቅ የምንፈልገው ማረጋገጥ የምንፈልገው ማለት ነው። አሁን ደብረ ዘይት ላይ ተገጨው አልተገጨው ነው ትልቁ ጥያቄ። መኪና ይግጭሻ እንጂ እና አትፎግሩን እባካችሁ። በቃ እዚህ ደረሰ ጥግ ድረስ ካደረሳችሁት ሁሉንም ነገር ተናገሩ፣ ተናዘዙ። እኔ እኮ ቀንም ብያለሁኝ በቃ እኛ ከሮም ውስጥም ቪዲዮ እንፈልጋለን እንደዚህ ውጭ ላይ ምናምን አይደለም። አሁን ነገ ደግሞ አሻሽሉትና ከሮም አንድ ቪዲዮ እንፈልጋለን። ይሄ እንደ ተመልካች እየጠየቅናችሁ ነው እና ተመልካችን ሪስፔክት የምታደርጉ ከሆነ ከሮም ውስጥም አንድ ቪዲዮ ይለቀቅልን። በቃ የመጣ ይምጣ መቼስ እዚህ ደርሳችሁ የለ እና የሆነ የድል አድራጊነት ስሜት አይነት ነገር ነው ሄርሜላ ላይ ራሱ እየታየ ያለው እና እኔ በቃ ምንም ግልጽ እኮ ነው። አንቺ በእንደዚህ አይነት መልኩ የወሰድሽው አብርሃም ነገ ለአንቺ ዞሮ ዞሮ ይጠቅማል የሚል እሳቤ የለኝም። ያው ብዙ ነገር ተናግረናል። አሁን ላይ ከዚህ በላይ መናገሩ የሆነ ድንጋይ ላይ ውሃ ማፍሰስ ነው የሚሆንብኝ ማለት ነው። ሰው እግዚአብሔርን አልፈራም፣ ሰውን አልፈራም፣ ቤተሰቤን አልፈራም ብሎ የዚህን ያክል ነገሮችን ጭምልቅልቅ ለማድረግ የሚሯሯጥ ከሆነ ምን ይደረጋል? በቃ ምንም ማድረግ እኮ አይቻልም። እና አሁን እኔ በፊት እናገራለሁኝ እንዲህ ቢሆን ኧረ ተው እንደዚህ ያለ ምናምን እላለሁኝ እና ማፊ ፋይዳ እግዚአብሔርን ምን ያደርጋል? አሁን ሰው ሼሙን ውጦ በልቶ የዚህን ያክል የሰው ባል ወስዶ እንደዚህ ምንቅ የሚያደርገው ከሆነ አስቸጋሪ ነው እና የሚሰራትን ያሳጣት። አንቺ እግዚአብሔር የሚሰራሽን አሳጥቶሻል ሄርሜላ። ኧረ ወገን አሉ ደግሞ ከኋላ ሆነው የሚያሸበሽቡ ማለት ነው። እና አንደኛው የሚያሸበሽበው ዛሬ የለም፣ አንደኛው አሸብሻቢ ዛሬ የለም። እና ብቻ ይመቻችሁ። እኔ ምን እላለሁኝ የልጅቷን ህይወት ባታከብዱባት የተሻለ ነው የሚል ሀሳብ ነው ያለኝ። ምሬን ነው የምላችሁ። እና እዚህ ቡታጅራ ላይ ያላችሁም ብትሆኑ የአብርሽ ጓደኞች በቃ እረፉ። በተለይ እዩ በቃ ተው ከዚህ በኋላ ማለት ነው። እኔ ጓደኛህም በደንብ ጠንቅቀ የምታውቅ ይመስለኛል። እና እሱ የሚያደርገው ነገር እንደ ትክክል ቆጥረን አሁን እዚህ ጋር መተህ ልጅቷን እያስጨነክ ያለው ከሰሞኑ እና ፕሊስ ተዋት፣ በቃ ተዋት። ቢያንስ በሰላም የአራስነት ጊዜዋን ጨርሳ ከቤተሰቦቿ ጋር የምታሳልፈውን ጊዜ ጨርሳ ወደ ቤቷ ትመለስ። የዚህን ያክል አእምሯን ብጥብጥ አድርጋችሁ ይኸው ልጅቷ ካልሄድኩ ብን ብዬ ካልጠፋው እያለች ነውና እኔ በቃ አታሳዝናችሁ? ምን አደርጋችኋለች? የዚህን ያክል ምን በድላችኋለች? ሁሉም ሰው እሷ ላይ የዚህን ያክል የሚነሳው። ከዛ ውጪ ቤተሰቦቿ አሁንም ቢሆን እሷን ፕሮቴክት ማድረግ እንዳልቻላችሁ ነው እኔ እየተሰማኝ ያለው ማለት ነው። ቢያንስ እሷ ሼም ይዟት ዝም ብትል፣ እናንተ ግን ይህንን ነገር መከላከል መቻል አለባችሁ። እሷ አብራ ብዙ ነገር አድርጋለች ከነዚህ ሰዎች ጋር እና እነዚህ ሰዎች በቃ ማስቀየም ስለሚከብዳት ነው እስከዛሬ ድረስ የሆዷን በሆዷ ይዛ ብዙ ነገር ስታደርግ የነበረው እና እቺ ልጅ ፕሮቴክት ማድረግ የምትችሉት እናንተ ናችሁ። ሲጀመር አራስ ሴት ከቤት ውስጥ መውጣት ራሱ የለባትም እንደ ሕጉ እኛም እንደምናውቀው ከሆነ ማለት ነው። እና የዚህን ያክል ይዟት እየወጡ የማይሆን ጭቅጭቅ፣ ንትርክ እየፈጠሩ እሷ ምንም ማድረግ በማትችልበት ጉዳይ ላይ የዚህን ያክል እንዲያስጨንቋትም እድል እየሰጣችሁ ያላችሁት እናንተ ስለሆናችሁ ይህንን ነገር በመጀመሪያ ደረጃ ማስተካከል እንዳለባችሁ ይሰማኛል። ከዛ ውጪ ሩታ ማለት የምፈለገው ነገር ይሄ ሁሉ ነገር የሚደረገው አንቺን ለማበሳጨት አንቺ ብን ብለሽ እንድትጠፊ ምናምን ነው። በቃ ይሄ ሁሉ ነገር እየተደረገ ያለውና እባክሽን እጅ ላለመስጠት ሞክሪ በተቻለሽ መጠን ማለት ነው። በቃ እስከዛሬ ድረስ በጥንካሬ ብዙ ነገሮችን እየተወጣሽ እንደሆነ እናውቃለን እና አሁንም በዛ መንገድ ብትሄጂ የተሻለ ነው የሚል ሀሳብ አለኝ ማለት ነው። ለማንኛውም ጀስት ይሄ የኔ ሀሳብ ነው። እናንተም ካያችሁት ነገር አንጻር ኮመንት ሴክሽን ላይ የሚሰማችሁን ነገር ማስፈር ትችላላችሁ ማለት ነው። እወዳችኋለሁ። ነገ በሚለቀቁ ቪዲዮዎች ተመልሰን የምንገናኝ ይሆናል። መልካም አዳር ይሆንላችሁ።